እጃችን ብሩ ሲገባ የዚህን ሀገር የመወጠርን ለቁቅ መውጣት ነው ምኞቴ። ያልኩ ልጅ እሷ መግባት እንጂ መውጣት አይቻልም። በእናታችሁ ተዋጡኝ። የአባትሽን ስልክ እንፈልጋለን። ማንነቴን ያወቋል መሰለኝ። ምነው ችግር አለ እንዴ? አባቷ ለመክፈል ፈቃደኛ አይደለም። ይህንን ነገር እንወጣዋል። ልክ ያልሆነ ነገርም አለ። እኔ ምንም የማውቀው ነገር ምን እንደሚቆጨኝ ታውቃለህ? በደንብ ሳልቀጠቅጣት መሞቱ። ልጅ ከትምህርት ቤት በሰላም ወደ ቤት እየሄደ ነው። እዚህ ስራ ላይ አንድ ስህተት ከሰራን ሁለታችንም ወይኔ እንደምንወረወረስ የምንጠብቀው ጊዜ ደርሷል። 10 ሚሊዮን ብር ቲቸር አቤት። አባቴ የሰጠኝ የትራንስፖርት ብር ጠፋብኝ እና እንዲፈተሽልኝ እፈልጋለሁ። አሁን ላስተምር ነው፣ በኋላ ስወጣ ትፈትሻለሽ። አሁን ነው እንዲፈተሽ የምፈልገው። በቃ እዚህ ክላስ ማስተማር አይቻልም አይደለ? አሁን ተነሱ፣ ሁላችሁም ትፈትሻላችሁ። አንድ በአንድ ተነሽ። ከዚህ ጀምራለሁ፣ ሁላችሁም ጋር ዳርሳለሁ። ይሄ ባገሽ ነሽ። ክፈች ይሆን ቀጣይ አንዴ ላናግርሽ። አቤት፣ ማንን ነው? አዎ አንቺን። ላናግርሽ ብላ አስቆመኝ። ዝም አልከኝ እኮ። ምንድን ነበር የምትነግረኝ? ከዚህ በኋላ እንድትጠነቀቂ ልነግርሽ ነበር። ማለት ምንድን ነው የምትጠነቀቀው? እኔ ነኝ ቦርሳሽ ውስጥ ያለውን ያወጣውልሽ። ምንድን ነው የምታወራው? ቦርሴ ውስጥ ምን ነበር? የሆነ ነገር ከተውብሽ ነበር። ምን? መቼ? ቆይ ማን ነው እንደዚህ ያደረገው? ማንነታቸውንማ አልነግርሽም። ለምን? እሱን መናገርማ ለደህንነት ያሰጋኛል። እንደማየው ከሆነ ገና ከሆኑ ብዙ ጠላቶች አፍርተሻል። እንድታውቂው ብዬ ነው። ቻው በቃ። አንተ ላዘር። አቤት። ለምን ልትረዳኝ እንደፈለክ ባላውቅም ላረክልኝ ነገር ግን አመሰግናለሁ። ምንድነው? ምን ተፈጥሮ ነው እንዴ? ምንድነው? የገባ ነገር አለ እንዴ? ምንድነው? ምን ሆነሽ ነው? እኔማ ምን ሆናለሁ? ይሄው በባዶ ቤቴ ትራስ ታቅፎ ይወራጫል። እንደው እኮ ወደዚህ ወደዛ ስለ
ኧረ እኔ ምንም አልለከፈኝም፣ ምንም አልሆንኩም። አይ እንዲያ እሪ ብለህ ካበቃ ወዲያ ምንም አልሆንኩም ትላለህ እንዴ? እሷ ናታ ስደፋብኝ ደንግጬ። አጠመቅሽው እኮ። እሱ አይደል ችግሩ? ጸበል ሲነካ ከጮክ የሆነ ነገር አለ ማለት ነው። እንዴት ትቀሰቅሽኛለሽ? እግርህን ሽቅብ ሰቅለክ ትራሱን እንቃርብ ስታቅፍ ግራ ገብቶኝ እኮ ነው ወንድም። ደህና አቅፊያት ነበረው። እሱ ነው አንድ ሲያወራጭ የነበረው። ወይ ማንን አቅፎ የነበረው? ነፃነት ትምህርት ቤት አዲስ ተማሪ ናት። አዲስ ተማሪ ናት? አሃ እንዲህ ነው እንጂ ልጅግና ወንዳት በርታ። እስቲ ዝም በላል አላዛር። ልጅቷ ማናት እስቲ ንገረኝ። ነፃነት ትባላለች። አዲስ ተማሪ ናት። እሱንማ እኮ ነገርከን። ማናት? የማን ልጅ ናት? ቆንጆ ናት የሚለውን ነው እንጂ እሱን እኔ እንጃ። ቆንጆ ግን በጣም ቆንጆ ናት። መጀመሪያ ብታስፈራም ሲቀርባት ግን ጥሩ ልጅ ትመስላለች። ዛሬ ልጆች ሊጎዷት ሲል አዳንኳት። እንዲህ ነው እንጂ ወንድ ማለት ጀግና ነው እኮ። ቀድሞ በትምህርት ነበር፣ አሁን ደግሞ እንዳጨርሰው። ልጁ ያላሰበውን አታሳስበው። ወገኛ መጀመሪያ ስለ ራስሽ ወቂ። እኔ ስለሆንኩብሽ እንጂ አንቺማ ስንቱ ልታሳስብኛል ነበር እንዴ? ከላይታችን የምትይው እኔ ብርቱካን ሲያልፍም አይነካካል። እሱን እንኳን ተይው። እንግዲህ አሁን ልትጨቃጨቁ ነው እንዴ? እኔ እርቦኛል ነው ሲል። ቆይ እንደው ማዘጋጅቻለሁ ላቅርብልህ። ቡርትዬ እንደው እስኪ የእግረ መንገድሽን ለእኔ የሚሆነች የምትቀመስ ነገር አንቺልኝ። ቁርጥህን ወቂ የለም አውቃ እኮ ነው ኃይለኛ መሆኗን አትጥላት። ሴቶች ሲወዱ እንዲህ ናቸው ብላና በቃ ስለ ልጅቱ ታጫውተኛለህ። እግዚአብሔር ይባርክ። እንዴት ነው የምደርሰው ቤቴ ብዬ ነበረ። አረ ችግር የለውም ማዘርዬ። ይሄ ዩኒፎርም የትምህርት ቤት ነው? የባሮክ ነው ማዘርዬ። ይሄ የባሮክ ነው። እዛ ነው እንደምትማረው? አዎ ማዘርዬ፣ እዛው ነኝ። ልጄ ና ግባ። ቤት አፈራውን ቀምሰህ ትሄዳለህ። አረ ችግር የለውም ማዘርዬ፣ ሌላ ቀን እመጣለሁ። እዚህ ድረስ መጥተህ ነውር እኮ ነው ልጄ። አይ ማዘርዬ ችግር የለውም ሌላ ቀን። በዛውም ስለ ትምህርት ቤታችሁ ትነግረኛለህ። እዛ የምትማር ልጅ እኮ አለች። አይ ማዘርዬ ችግር የለውም ሌላ ቀን። ባይሆን ልጁ ስማ ነው ነፃነት የምትባል አዲስ ተማሪ እንደውም በቅርቡ ከእርዳታ ድርጅት የገባች። ነፂ ማን ነው? ነፃነት? አዎ እኛው ክላስ ነች ማዘርዬ። ታውቃታለህ? አዎ ማዘር እኛ ክላስ ነች። ልጄ አደራ ከሰው እንዳትጋጭ፣ ልጆቹ እንዳይደርሱባት ጠብቅልኝ። አረ ችግር የለውም ማዘርዬ፣ ያስቡ። ግን ሊደብራት ስለሚችል መምጣቴን ባይነግሯት። ይሁን ልጄ፣ ግን አልነግራትም። ግን ብትገባ ደስ ይለኝ ነበር። እንትን ማዘርዬ የሆነች ነገር እኮ ይዤ ለሷ ብሰጣት ይደብራል ብዬ በቦርሴ ይዣት እየዞርኩ ነው። እና እቺን ነገር ለነፃነት ቢሰጡልኝ። ምንድነው ልጄ? ዩኒፎርም ነች፣ ያው የእህቴ ነበረች እና እሷ አሁን ካምፓስ ስለሆነች አያስፈልጋትም። ያው ትንሽ የነፃነት ዩኒፎርም ደግሞ ያው እንደውም ገመድ ላይ ሰቅላ እኮ ጠፍቶባት ነበረ። እግዚአብሔር ይስጥልኝ ልጄ፣ አመሰግናለሁ። እኔና ጤና ይስጥልኝ። ተባረክ። እሺ በቃ ሰላም ሁኑ። እሺ ማዘርዬ፣ እሺ ሰላም ይሁን። አሜን አሜን ማዘርዬ። ስማ ሳታ ያከሪ ገብቶኛል። እኔ ወራር አይደለሁ። መቼም ነው እኛ ሻወሪያ የማታዳምጠው። ደግሞ በእናንተ ምክንያት አንድ ቀን ይደብራትና ክሪሽናን ነው የምልህ እፋለምሃለሁ። ማን ነበረ ስምህ? በያ የሰፈሩ ባንዲራ። ለዛ ነው ባገኘው ቁጥር የምትውለበለበው። ለማንኛውም ተፋታኛ። ባልፈታሰ መጥቼ አሽዋሪያ ይደብራታል። የኔ አሽዋሪያ ትወደኛለች ብለህ አስበህ ከሆነ መቼም ነው የማይሆነው። እሺ ያ መቼም ሊሆን የማይችል ዛሬ ቀይ ነው ብታይ ሴት ቶሎ ነው የጨረስኩት። በጣም ደስ ያለኝ። እሰይ የኔ ልጅ እግዚአብሔር ይመስገን። ቆይ ይሄን ላስቀምጥና መጣሁ። እኔ እሰራዋለሁ። እሺ
ቀሚስ ነው ከየት መጣ? እቴቴ ማን ነው? የማን ልብስ ነው ከየት የመጣው? እቴት አሰፋውልሻ እንዴ ብር ከየት አመጣሽ? በዛ ላይ እኮ ደግሞ ጨርቆ አይገኝም ብለኝ ነበር። በቀደም ከእርዳታ ባመጣሽው ብር ነው። ውይ የኔ ሀሳቢ ናት። ደግሞ ይሄንንም አጥበሽ አስጨው አሉሽ። ማጠቢያ አይቀርም ቁጭ ብዬ ነው የምጠብቀው። ውይ እቴት ዛሬ እንዴት ደስ እንዳለኝ ታይ። በጣም ነው የማመሰግነው። እሺ እቴት እወድሻለሁ እናቴ። አረፈሽ እሺ ኮስታሪት ቀሚሱ አምሮብሻል። አመሰግናለሁ። ልለፍ። ቆይ አንዴ አልጨረስኩም። ምን ቀረ? እኔ እንደዚህ የትምህርት ቤታችን ቀሚስ እንደሚያመራ አላወቅኩ ነበር። ግን ያው ምናልባት ከመስቀያው ነው ብለን ይዟለን። ውይ ልቤን ፍስስ አረካው ጅል። ምን እየሰራ ነው ጌጃው? ማለት በቃ ባንተ ቤት ምንም የማናቅ ነው አይመስልህ? ስለምታወሩ ነገር እኔ ምንም አላውቅም። መነጽር ይመልሽ። ቆይ አንተ ትናንት ያወካት ልጅ ከኛ በልጣብህ ነው? እባክሽ መነጽር ይመልሽልኝ። ቆይ ከአዲሷ ተማሪ አይኑ ከያዘ እንዴ? አልፈህ ትምህርት ብትማር ይሻላል። ለማንኛውም ዋጋ ትከፍልበታለሽ። ቆይ አንቺ ምን ነው የምትይው? ምን ልታመጪ? ቆይ አንቺ ልትጣይ ነው እንዴ? ናይ በቃ አመሰግናለሁ። አማን ምን አለች? አቸኩይ አንዲ ስቸኩይ እኮ ነው ባለፈው የሚጮችብሽ። በቃ በቅርቡ ጠብ አድርጌ ያሴሻለሁ አልኩሽ አንዴ። እንዴ 6 መጣች። አዋሪያት በቃ እኛ እዛ ጋር እንጠብቅሻለን። ጆሲ ደህና ነህ? ደህና ነኝ። ምን ነው አልመስልም እንዴ? አይ እንደዚህ ሰላም ብለኸኝ አታውቅማ ነው ወይስ ያየኸው ነገር? ቆይ አንዴ ጓደኞቼ እየጠበቁኝ ነው። ልሂድ መሰለኝ። ቆይ እንዳትሄድ። ሌላ ጊዜ እነሱን ትታረን እንዴ ከኔ ጋር የምትሆነው? አይ ቀጣይ ባስኬትቦል ጭውዬ ስላለን ለሱ ምን አይነት ታክቲክ ምናምን እንደምንጠቀም ልነግራችሁ ነው እና እየጠበቁኝ ነው። አንዴ ልሂድ። አዲሷን ጓደኛሽን እየረዳሻ መሆኑ ነው? ምንድነው የምታወሪው? ግልጽ እኮ ነው። እሱን ራሷ መናገር አትችልም? አሁን መሙጣሙጡን ትተሽ የተጠየቅሽውን ብቻ መልሽ። አንቺ ነሽ ከቦርሳ ውስጥ የወጣሽው። ስለምትዩ ነገር ምንም አላውቅም። ምን ነበር? ምን ነው የማወጣው? አሃ አሁን ገባኝ። ቆይ ግን ምን አስባችሁ ነው? አይመለከትሽም። እሺ አሁን ያወራነው አይደለም ለሰው ይቅርና ለራስሽ እንኳን ድጋሜ ብትዩ እኔ ነው ያርገኝሽ። አይ ምንም የቤት ስራ አለ አይደል? እሱን እየጠየቁኝ ነበር። ምን አይነት ስራ ያልፈጠረባት ልጅ ናት? እና እንደዚህ ነው የምጠይቅሽ? ብሽቅ ታያቸው በቃ እንዴ። እኔ የምልህ ቅድም ከማኪ ጋር ምን እያወራችሁ ነበር? ማኪ ማናት ደግሞ? ማኪ መክሊት ነቻ። ምን እያለች ነበር? አረ ሳሚ ለውጥ ከመጀመሩ ነው አንተ ሴት ማቆላመጥ የጀመርከው። ምን አዲስ ነገር አለ? ስሟን ነው አሳጥሬ ጠሩት እና ማኪን ብቻ ነው እኛንም አቆላምጠና። ሳሚማ ፎንቃ አለብሻ። በእርግጥ ደስ ትለኛለች አልዋሽ።
ግን ደግሞ አንተ እንዳልከው ፍቅር ምናምን አይደለም። እና ከተመቸችሽ እኮ ቀላል ነው። ለምን ተፍ ተፍ አትያትም? አረረ ትቅርበት ማን ድሮም ሰው የጣለውን ሲያነሱበት ይደብረዋል። እኔ ዓለም ላይ አንዲት ሴት መክሊት ቀረች ብትባል ከሆነ በኋላ ዞር ብዬ ራሱ አላያት። ምን እሺ መቼስ የባሰችን ቆንጆ እሷ ብቻ ናት። ያው ቦታዋ ለአዲሷ ተማሪ ካለቀች ናጺማ ትበልጣታለች። እቺ እኮ የደበቀችው ማንም ስላላየባት እኮ ነው። አረ ደገመው ሌላ ቁልምጫ። እሺ እኛ ማንን እናቆላምጥ? ምን እሺ ምን አይተባን ነው? ባለፈው ከስፖርት ወደ ክላስ ስገባ ከላይ ባዶ ራቁቷን አላያትም መሰለ። አረ እባክህ ታድለ። እስቲ አታቋርጠው። እሺ ከዛስ ምን ተፈጠረ? ጀርባዋ ላይ ያየው ነገር እንዴት እንደዘገነነ እሷን የነካውበት እጄ ራሱ ሽክክ ነው ያለው። ምንድነው እሱ? ምን አይተህ ነው? ጀርባዋ ላይ ያለው ጠባሳ መቼ ይዘገነናል? ማን ያ የአባ ጨጓሬ ክምችት ነው ይመስሉ። የሆነ ተቀይራ የቀንጅ ውላ ነበር የመሰለች። ከዛማ ምን ሲያቀብጠኝ ነው እዚህ ክላስ የገባሁት ብዬ ራን ጫቦ ዘጋኝ እኮ። እንደዚህ ነገር አትንገረኝ ምግብ ሳልበላ። ደህና ነገር አላመለጠሽም አባቢ፣ አመስግኝ። አሁን አንተ ሐሳብ አዲሷ ልጅ ላይ ስለሆነ ትንሹም ነገር ጎልቶ ስለሚታይ ነው እንጂ ጠባሳ የሌለበት ደግሞ ማን አለ? አዎ ነፂማ ትበልጣታለች። ከአሁን በኋላ እሷን ባየኔ መክሊትን ሳያት የሆነ የዱር እንስሳ ነው የምትመስለኝ። አረ ቁልምጫ፣ እኔ የምፈራልህ ግን ቀድማ ጠብ እንዳታረግሽ ነው። ጆሲ እኮ ነኝ፣ አላወከኝም እንዴ? እኔ በባስኬትና በፍቅር የምሸነፍ አይነት ሰው አይደለም። ሲጀመር ስፈጠርም ለማሸነፍ። አረ እባክህ አሸናፊው። በፍቅር እኮ ማሸነፍ እንጂ መሸነፍ የለም። ፈአገላለጽ አልተረዳነውም እንጂ። ሳሚ ወዴት ነው? ባክቶ ይሂድ። ይሄ ትንሽ ከቆየ አስደብረን። ጀሞ ዴበላ እንዴ እዚህ ክላስ የሰው ጅብ አለ እንዴ? አንተ ስድስት ፍታ እባክህ። ምን አይነት ኧረ በእናትህ ኮበላንኮ መጋረጃ ለብሰን ሞዴል ነን አሉ እኮ። ዴበላንዴ ደበረሽ እንዴ? አራሌ ጨምረዋል። መልካም አባት ነበርክ ለኔ አያጠራጥርም። እንደ ልጅ የሚገባኝን አልከለከልከኝም። ግን ስላንተና ስለሷ ሳስብ ይከፋኛል። ምን አይነት ጨካኝ ሰው ነበር ያሰኘኛል። ዋው የሚገርም ድምጽ። ምን ልሰራ መጣ? እንዳጋጣሚ በዚህ ጋር ሳልፍ ድምጽ ሰማውና አላጣራ ስመጣ አንቺ ነሽ። ግን እንደዚህ አሪፍ ድምጽ እንዳለሽ አላወኩም ነበር። ድምጽሽ ያምራል በጣም። አመሰግናለሁ። እንደ ለብቻ እየጠበክ እንደው ብትይ ምን ችግር አለ? መጥፎ ነገር አልተናገርኩ። በእናትህ ጥሩ ሰው እንደሆንክ አታስመስል። ማለት ድም ከጓደኞቹ ጋር ስታጨበጭባል ነበር። ለሱ ይቅርታ፣ ግን እኔ መጀመሪያ የሚገጥመው ስላንቺ አልመሰለኝም ነበር። ለሁላችሁም ነው ማለት ነው መታወሩ። እኔ ግን እሱ ስላለው ነገር ግድ የለኝም። ያለሽ ነገር ይበልጥ። አንዳንድ ተማሪዎች እቃ እየጠፋን ነው እያሉ እና አንቺ አዲስ ተማሪ ስለሆንሽ ነው መሰለኝ አንቺን ጠርጥረውሻል። ስለዚህ የምታውቂው ነገር ካለ የለም። ከዚህኛው ቀሚስሽ ባለፈው ቀሚስሽ ውበትሽን አምጥቶት ነበር። አስደነገጥኩሽ እንዴ? ቆይ ምን ሆነሽ ነው? ያገባል? ለምን የምትነካኝ? ቆይ
አይ አቅርቅረሽ ሳይ እኮ አሳዝነሽ ነው። ማለት ነው ሰው የምታዝነው እዘንልኝ አልኩ። ደግሞ ማነው ቦርሴን የሰጠ? መጀመሪያውንም እኮ ልሰጥሽ ነበር። ይቅርታ። ሳናወራ ልትሄጂ ነው? ምንድነው የምናወራው? እስካሁን እኮ ምንም ሳናወራ ተዘጋግተን ነው የመጣው። እንዲህ እንድንለያይ ደግሞ አልፈልግም። ታዲያ እንዴት እንድንለያይ ነው የምትፈልገው? ለምን እንዳኮረፍሽኝ አላውቅም፣ ግን አኩርፈሽኛል። ለምን እንዳኮረፍኩማ ታውቃለህ። አንተ ሁሌ እንዳልገባው ለመሆን ስለምትሞክር። ምንድን ያልገባኝ? በቃ ቶ ቅድም ከሂዊ ይቅርታ ከህይወት ጋር ኧረ ችግር የለም አቆላምጣት። እሷም ቅዱሴ እያለች አይደል እንደ የምጠራክ አንተም ሂዊ በላት ተሽቆለማመጥ። አይ እንደሱ አይደለም፣ ድንገት ነው መታ የተቀመጠችው። ቢሆንስ እንዴት ትፈቅድላታለህ? ተነሽ አትላትም? አረ ልቤ ነው ወይስ ክፍት ቦታ እንዳለ ለማሳወቅ ፈልገህ? አንቺስ ከሰው ጋር አልነበርሽ? ማኔ እንደዛ ስስቂለት የነበረው ልጅ ግን ማን ነው? የእናኑ ልጅ። እናኑ አክስትሽ? ይሄ ነው እንደ ለካ ከዝንሽ? አዎ። ታዲያ ከመጀመሪያው ነው እኛ ትምህርት ቤት የገባው? አሁን ነው የተመዘገበው። እንዴት እንዳልነገርኩ እንጃ። ታዲያ እኔን ማስቀናቱ ለምን አስፈለገ? ታዲያ ምን ላድርግ? አንተ እኮ አንድም ቀን የሚሰማን ስሜት ነግረኸኝ አታውቅም። እወዳለሁ ምልህ እኔ፣ ናፍቀኸኛል ምልህም እኔ። ምን ላድርግ? ተፈጥሮዬ ነው። እኔን የምትወደኝ ከሆነ የምፈልገው አይነት ሰው ሆነ አሳይ። ማንኛውም አልቀባ። እሺ ቻው አትይኝም?